ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በጣም በርከት ያሉ ስፖርታዊ ጉዳዮች እየተነሱ ይገኛሉ። እነሱን መረጃዎች እያነሳን ነው ቆይታን የምናደርገው። ሀሳብ አስተያየቶቻችሁን ጻፉልን። በተለይ ዛሬ በጣም ተጠባቂ ጨዋታ ይደረጋል። የሳዑዲ ፕሮ ሊግ የመጠናቀቂያው መርሃ ግብር ዛሬ ነው የሚደረገው። ሻምፒዮኑን እስካሁን አልለየም። ምንም እንኳን አልናስር የበላይነቱን ይዞ አሁንም እየቀጠለ ቢገኝም ዛሬ ደግሞ ጨዋታውን ማሸነፍ የሚችል ከሆነ ሻምፒዮን መሆኑ ቢያረጋግጥም አልሂላልም ግን በፉክክሩ ላይ እንዳለ ይፋ ተደርጓልና የዛሬው ጨዋታ በርካቶች በጉጉት ይጠብቁታል። ክሪስቲያኖ ሮናልዶ ዛሬ ሻምፒዮን ይሆናል ወይ? የበርካቶች በጉጉት የሚጠበቀው ጥያቄ ነው። ዛሬ አልናስር ከዳማክ ጋር ምሽት 3 ሰዓት ላይ ያደርጋል። ከዛ ውጭ ደግሞ አልሂላል ከአልፈያህ ጋር በተመሳሳይ ምሽት 3 ሰዓት ላይ ነው ጨዋታቸውን የሚያደርጉትና የግምቶቻችሁን ልታሰፍሩልን ትችላላችሁ። አልናስር ሻምፒዮን ይሆናል ወይስ ደግሞ አልሂላል ሻምፒዮን ይሆናል? ግምቶቻችሁን ልትጽፉልን ትችላላችሁ። እኛ ግን የተለያዩ ርዕሰ ጉዳዮችን እያነሳን ቆይታን የምናደርግ ነው የሚሆነው። የዝውውር ጉዳዮችን በስፋት እናነሳለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። የዛሬውን ጨዋታ በማስቀደም ነው የምንጀምረው። ዛሬ አልሂላል ወይም አልናስር የሳዑዲ ፕሮ ሊግ ሻምፒዮንነታቸውን ሊያረጋግጡ የሚችሉበት ምሽት እንደሆነ ይፋ ተደርጓል። በተለይ አልናስር ዘንድሮ እድሉ እንዳለው ይታወቃል። የክሪስቲያኖ ሮናልዶ ክለብ አልናስር ዛሬ በርካቶች የሳዑዲ ፕሮ ሊግ ሻምፒዮንነትን ሊያረጋግጥ ይችላል ብለው ቅድመ ግምት ሰጥተውታል። በተለይ ባለፈውም ከአልሂላል ጋር በተደረገው ጨዋታ በመጨረሻው ሽረፍራፊ ሰከንድ ጎል ተቆጥሮባቸው ጨዋታውን በአቻ ውጤት አጠናቀቁት እንጂ ምናልባት ያንን ጨዋታ አሸንፈውት ቢሆን ኖሮና ሻምፒዮን መሆናቸውን እስካሁን ድረስ አረጋግጠው እንደነበር ነው ዘገባዎች የሚጠቁሙት። ነገር ግን አሁንም ቢሆን እድሉ በእጃቸው ነው። በ2 ነጥብ ልዩነት አሁንም ሊጉን እየመሩ ከመገኘታቸው ጋር በተያያዘ የዛሬውን ጨዋታ ማሸነፍ ብቻ የሊጉ ሻምፒዮን እንደሚያደርጋቸው ነው የሚታወቀው። የሳዑዲ አረቢያ ሊግ ዛሬ የዋንጫው አሸናፊ የሚለይ የመጨረሻ ሳምንት ጨዋታ ነው የሚደረገው። አልናስርና አልሂላል በ2 ነጥብ ተበላልጠው የመጨረሻ ጨዋታቸውን ዛሬ ያደርጋሉ። አልናስር የዛሬው ጨዋታውን ማሸነፍ የሚችል ከሆነ የሊጉን አሸናፊነት እንደሚያረጋግጥ ነው በርካቶችም የተናገሩት። አልናስር የዛሬውን ጨዋታ እንግዲህ ማሸነፍ የሚችል ከሆነ የሊጉን ዋንጫ እንዲያሸንፍ ያደርገዋል። ሁለቱም ጨዋታዎች በተመሳሳይ ምሽት 3 ሰዓት ነው የሚደረጉት። ሁለቱ ተጠባቂ ጨዋታዎች አልናስር ጨዋታ በሜዳው ነው የሚደረገው በአልአወል ፓርክ ከዳማክ ጋር የሚያደርገው ጨዋታና አልሂላል ከሜዳ ውጪ ከአልፈያህ ጋር የሚያደርጉት ጨዋታ ሁለቱም በተመሳሳይ ሰዓት ምሽት 3 ሰዓት ላይ ነው የሚደረጉት። አልናስር የሌላውን ውጤት ላለመጠበቅና የራሱን ውጤት በራሱ ለመወሰን የዛሬውን ጨዋታ ማሸነፍ ይጠበቅበታል። አልሂላል በአንጻሩ ግን 2 ነገሮችን ነው የሚጠብቀው። አንደኛ አልናስሮች ጨዋታው ላይ ነጥብ መጣል ይጠበቅባቸዋል ወይም መሸነፍ ይጠበቅባቸዋል። በአንጻሩ ደግሞ ራሳቸውን ማሸነፍ ይጠበቅባቸዋል። 2 ነገሮችን ማድረግ ይጠበቅበታል የዋንጫው ባለቤት ለመሆን። አልናስር ግን የራሱን ውጤት በራሱ መወሰን የሚችል ቡድን እንደሆነ ይታወቃል። የደረጃ ሰንጠረዡን ከተመለከተን አልናስር 83 ነጥቦችን ሰብስቦ በአንደኛ ደረጃነት ነው የተቀመጠው። አልሂላል በ2 ነጥቦች ዝቅ ብሎ በ81 ነጥብ ሁለተኛ ደረጃ ላይ ተቀምጧል። አልናስር ካሸነፈ በቀጥታ ሻምፒዮን ይሆናል። አልናስር ተሸንፎ ደግሞ አልሂላል ካሸነፈ አልሂላል አሸናፊ መሆን ይችላል። አልናስር አቻ ከወጣና አልሂላል ከተሸነፈ ደግሞ በሳዑዲ ፕሮ ሊግ ሕግ በጎል ልዩነት አይደለም ሻምፒዮኑ የሚለየው። አልናስር ዛሬ አቻ የሚወጣ ከሆነና አልሂላል የሚያሸንፍ ከሆነ ተመሳሳይ ነጥብ ላይ ነው የሚሆኑት። ምክንያቱም አልናስር አሁን 83 ነጥብ ነው ያለው። 1 ነጥብ ሲጨምር 84 ይሆናል። አልሂላል 81 ነጥብ ነው ያለው። ሲያሸንፍ ደግሞ 3 ነጥቦችን ይጨምርና 84 ይሆናል። በጎል ክፍያ አይደለም ከዛ በኋላ የሚበላለጡት። በጎል ክፍያ ምንም እንኳን አልናስር የተሻለ ጎል ክፍያ ቢኖረውም ነገር ግን በሳዑዲ ፕሮ ሊግ ሕግ ደግሞ እርስ በርስ ያደረጉት ውጤት ነው ሻምፒዮንን የሚለየው። ስለዚህ በእርስ በርስ ግንኙነት ደግሞ አልሂላል በመጀመሪያው ዙር ጨዋታ 3-1 አሸንፎ ነበር። በሁለተኛው በአቻ ውጤት ማጠናቀቃቸውን ተከትሎ ዛሬ አልናስር አቻ ወጥቶ አልሂላል የሚያሸንፍ ከሆነ አልሂላል ሻምፒዮን እንደሚሆን ነው ህጎቹ እያሳዩ እንደሚገኝ ዘገባዎች የጠቆሙት። ዛሬ ምሽት ሁለቱም ጨዋታዎች ግን 3 ሰዓት ላይ ይደረጋሉ። አርሰናልን የተመለከቱ መረጃዎችን እናንሳ። ኬናን ይልዲዝ ስለሚወደው የፕሪሚየር ሊግ ቡድን ጥያቄ ቀርቦለት አርሰናል ሲል ይናገራል።
አርሰናሎች የሚጫወቱበትን መንገድና የሚከላከሉበትን መንገድ በጣም ነው የምወደው። ለመመልከት በጣም አስደሳች ቡድን ብላችሁ ከጠየቃችሁኝ አርሰናል ነው ሲል ኬናን የልዲዝ ይናገራል። የዩቬንቱስ ተጫዋች ዴክላን ራይስ እና ቡካዮ ሳካም በጣም ጥሩ ተጫዋቾች ናቸው ሲልም ነው የዩቬንቱሱ ቱርካዊ ተጫዋች ኬናን የልዲዝ የሚናገረው። በጣም በበርካታ የአውሮፓ ትልልቅ ክለቦች የሚፈለግ ተጫዋች እንደሆነም ይታወቃል ኬናን የልዲዝ። ነገር ግን ዩቬንቱስ በዚህ ክረምት ይህንን ተጫዋች ለማቆየት ትልቅ ሙከራዎችን እንደሚያደርግ ነው የሚታመነው። ለአርሰናል እንኳን ደስ አላችሁ ብሏል። የምናውቀው የሲቲው ደጋፊ መነጋገሪያ እንደነበር እናስታውሳለን። በተለይ ሃይላንድ ይዞ እንግዲህ የአርሰናል ላይ በማፌዝም ጭምር ሲታወቅ እንደነበር እናስታውሳለን። እሱ ደጋፊ ነው ለአርሰናሎች እንኳን ደስ አላችሁ የሚል መልእክትን ያጋራው። መነጋገሪያ የነበረው የማንቸስተር ሲቲው ደጋፊ ለአርሰናሎች እንኳን ደስ አላችሁ መልእክትን አጋርቷል። ደጋፊው የአርሰናል አርማ ያለበትን ውሃ መጠጫ ይዞ በተነሳው ምስልም በማህበራዊ ሚዲያ መነጋገሪያ አድርጎት እንደነበር ይታወሳል። አሁን ላይ ደጋፊው ለስካይ ስፖርት በሰጠው ቃልም ባደረግኩት ነገር አርሰናል ዋንጫ እንዲያነሳ የበለጠ አነሳስችዋለሁ ሲልም ጭምር ነው የተናገረው። ለዚህ ድርጊቴ አርሰናል ዋንጫ እንዳይበላ ስትፈልጉ የነበራችሁ የሌላ ክለብ ደጋፊዎችን ይቅርታ ጠይቃለሁ ሲልም ነው የተናገረው። አክሎም አርሰናል ዋንጫውን በማሸነፋችሁ እንኳን ደስ አላችሁ ሲልም ጭምር ነው የተናገረው ይኸው ደጋፊ። የአርሰናል የዘንድሮ የተከላካይ ክፍል ጥንካሬን ከተመለከተን በርካቶች ከጀርባ ያለውን ሰው ማንሳት ይጠበቅባቸዋል። ይህ ሰውም አርጀንቲናዊው የቀድሞ ማንቸስተር ዩናይትድ ተጫዋች እንደነበር እናስታውሳለን። ጋብሪኤል ሄንዜ ይባላል። ይህ ሰው ጋብሪኤል ሄንዜ ለአርሰናል አስደናቂ የተከላካይ ክፍል መሻሻልና ለታየው ጠንካራ መቋቋምም ደግሞ ትልቁን ድርሻ እንደሚወስድ ነው ዘ አትሌቲክ ሰፊ ሀተታውን ባወጣበት መረጃ ላይ ይፋ ያደረገው። ለአርሰናል የመከላከል የዘንድሮ ጥንካሬ እንግዲህ በደንብ መጨመር የዚህ ሰው አስተዋጽኦ በጣም ትልቅ እንደሆነ ይናገራል። የጋብሪኤል ሄንዜ በስራው ባለው ከፍተኛ ፍቅርና ተነሳሽነት ወደ አርሰናል የተከላካይ ክፍል ስብስብም አስደናቂ ጉልበትን ይዞ መጥተዋል። በተለይም ጨዋታ ከመጀመሩ በፊት በሚደረገው ዋርማፕ ወቅትም ተከላካዮቹን አንድ ላይ ስቦ ደግሞ ለጨዋታው የሚያነቃቃ ስሜትን የሚቀሰቅስ ንግግርም ወይም ሞቲቬሽናል ቶክ የምንለውንም ሲያደርግ በተደጋጋሚ የሚታይ ሰው ነውና ለተከላካይ ክፍሉ መሻሻል ከተነሳ ስሙ ጋብሪኤል ሄንዜ በትልቁ ስሙ የሚነሳ ሰው እንደሆነ ነው መረጃዎች የሚጠቁሙት። አርሰናል የፕሪሚየር ሊጉን ዋንጫ በማሸነፍ 177.4 ሚሊዮን ፓውንድ ያገኛል። ይህ ገንዘብ ከሌሎች ሊግ ሻምፒዮኖች አንጻር ከፍተኛ የሚባለው ክፍያ እንደሆነ ነው ይፋ የተደረገው። ለምሳሌ ያክል የጀርመን ቡንደስሊጋ ያሸነፈው ባየር ሚኒክ ዋንጫ በማሸነፉ ያገኘው 83.7 ሚሊዮን ፓውንድ ነው። ከአርሰናል ካገኘው በእጥፍ የሚያንስ ነው። ኢንተር ሚላን የሴሪኤ ሻምፒዮንነትን አሸንፎ ሻምፒዮን ሲሆን ያገኘው 70 ሚሊዮን ዩሮ የተሰጠው። ፓሪስ ሰን ዠርሜን የፍሬንች ሊጓንን ሲያሸንፍ የሽልማት መጠኑ 30 ሚሊዮን ዩሮ ብቻ እንደሆነ ነው ይፋ የተደረገውና የፕሪሚየር ሊጉን ሻምፒዮን መሆኑን ተከትሎ ከፍተኛ ገቢ እንዳገኘ ነው ይፋ የተደረገው። ማንቸስተር ዩናይትድን የተመለከተ መረጃን ወደ እናንተ እናደርስ። ማንቸስተር ዩናይትዶች ኦሪዮል ቹዋሜኒ ላይ ያላቸው ፍላጎት አሁንም እንደቀጠለ እንደሆነ ትልልቅ የሚባሉ የመረጃ ምንጮች ይፋ አድርገዋል። ዘ አትሌቲክ ላይ የሚሰራው ላውሪ ዊትዌል ነው ይህንን መረጃ እያጋራ የሚገኘው። አሁንም ቢሆን ማንቸስተር ዩናይትድ የሪያል ማድሪዱን ተጫዋች ኦሪዮል ቹዋሜኒን ለማስፈረም ትልቅ ፍላጎት እንዳላቸው ነው የሚነገረው። ማንቸስተር ዩናይትድ በዚህ የውድድር ዘመን የሪያል ማድሪዱን አማካይ ኦሪዮል ቹዋሜኒን በአካል በመገኘት የተጫዋቹን የጨዋታ እንቅስቃሴም ጭምር እንደተመለከቱት ነው ይፋ የሆነው። ሪያል ማድሪድ ቹዋሜኒን የመልቀቅ ፍላጎት ካሳየም ዝግጁ ለመሆን ዩናይትድ ከተጫዋቹ ወኪሎች ጋር በተደጋጋሚ ንግግር እያደረገ እንደሚገኝ መረጃዎቹ ይፋ ተደርገዋል። ነገር ግን እስካሁን ባለው ሁኔታ ግን ማድሪዶች ተጫዋቹን የመሸጥ ምንም አይነት ፍላጎት እንዳላሳዩ የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። አሌክስ ስኮት በማንቸስተር ዩናይትድ የሚደነቅ ሲሆን አጠቃላይ የዝውውር ወጪው ለመረዳት ደግሞ ንግግሮች ተደርገዋል ተብሏል። በፕሪሚየር ሊጉ በጣም ጠንካራ ከሚባሉ ተጫዋቾች መካከል አንደኛው ነው። በቦርንመዝ በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ነው ዘንድሮ። በተለይ በአንዶኒ ኢራኦላ ስር በአማካይ ስፍራው ላይ በጣም ወሳኝ ከሚባሉ ተጫዋቾች አንደኛው ነው አሌክስ ስኮት እና በፕሪሚየር ሊጉ ካለው ልምድ አንጻርም ይህንን ተጫዋች ለማስፈረም ማንቸስተር ዩናይትዶች እንቅስቃሴ ያደርጋሉ ተብሎ ይታሰባል። ሌሎች እጩዎቻቸው ምናልባት የሚሳኩ ካልሆነ ደግሞ ወደዚህ ተጫዋች ሊሄዱ የሚችሉበት ወይም ይህንን ተጫዋች ለማስፈረም ሊንቀሳቀሱ የሚችሉበት እድሉ በጣም ሰፊ ሊሆን እንደሚችል የሚያሳዩ መረጃዎች እየተገለጹ እንደሚገኙ ነው መረጃዎች የሚወጡትና የዚህ ተጫዋች የዝውውር ዋጋም ደግሞ አነስ ማለቱ ይህንን ተጫዋች ለማስፈረም ዩናይትድ ቀላል ይሆንለታል ተብሎ ነው የሚታሰበው። ሌላኛው ማንቸስተር ዩናይትድ ለኤሊዮት አንደርሰን ዝውውር 100 ሚሊዮን ፓውንድ በላይ እንደማያወጣ ነው ይፋ የተደረገው። ከዚህ በላይ የማውጣት ምንም አይነት ፍላጎት የለውም። ኖቲንግሃም ፎረስት በኤሊዮት አንደርሰን ዝውውር የሚጠይቀው የዝውውር ዋጋ ከ100 ሚሊዮን ፓውንድ በላይ ሊያልፍ እንደሚችል ይታመናል።
ስለዚህም ማንቸስተር ዩናይትድ ለዚህ ተጫዋች ይህንን ያክል ገንዘብ አውጥቶ ያስፈርመዋል ተብሎ እንደማይጠበቅ ነው መረጃዎች ይፋ እየተደረጉ የሚገኙት። ካርሎስ ባሌባ አሁንም በማንቸስተር ዩናይትድ ክትትል እየተደረገበት የሚገኝ ተጫዋች ነው። ማንቸስተር ዩናይትድ ባለፈው ክረምት ካርሎስ ባሌባን ለማስፈረም ንግግሮችን አድርገው የነበረ ሲሆን በወቅቱ ከተጫዋቹ ጋር በግል ጥቅማ ጥቅሞች ስምምነት ላይ ደርሰዋል። ምንም እንኳን በዚህ የውድድር ዘመን የአቋም መውረድ ቢያሳይም አሁንም በክለቡ ስካውቶች በቅርብ ክትትል የሚደረግለት አማካይ ሆኖ እንደቀጠለ ነው ይፋ የተደረገው። ባለፉት ሳምንታት ወደ ቋሚ አስተላለፉ ተመልሶ ያሳየው ብቃትም በድጋሚ የማንቸስተር ዩናይትድን ትኩረት መሳብ ችሏል። በወቅታዊ አቋሙ ሳቢያ የዝውውር ዋጋው በጥቂቱ ቢቀንስም አሁንም ቢሆን ግን ባሌባን ለማስፈረም ከ60 ሚሊዮን ፓውንድ በላይ ሊጠየቅ እንደሚችል ነው ይፋ የተደረገው። በሌላ በኩል የሚድልስቦሮ አማካይ ሃይደን ሃኪን አሰልጣኝም ማይክል ካሪክ ጨምሮ በዩናይትድ አመራሮችም ዘንድ በጣም የሚወደድ ተጫዋች ነው። ይህንን ተጫዋች በሻምፒዮንሺፕ በነበረበት ጊዜ አሰልጣኝ ማይክል ካሪክ በሚድልስቦሮ በነበረበት ጊዜ ይህንን ተጫዋች ጠንቅቆ ያውቀዋልና ካሪክ ከሚያደንቀው ተጫዋች መካከል አንደኛው ነው። በዚህ መሰረት ሃይደን ሃኪን ትልቅ አቅም እንዳለው የሚታመን ሲሆን ለዚህ መስፈርትም ዋነኛው ተመራጭ እንደሚሆን ነው የዘ አትሌቲኩ ላውሪ ዊትዌል መረጃውን እያጋራ የሚገኘው። ብሩኖ ሚጌል ፈርናንዴስ አሁን ላይ በክለቡ እጅግ ደስተኛ እንደሆነ ይፋ ተደርጓል። ፖርቱጋላዊ ኮከብ ባለፉት ወራት ከዩናይትድ ሰዎች ጋር መልካም የሆኑ ውይይቶችን ያደረገ ሲሆን በቀጣይም ክለቡን ለቆ የመውጣት ምንም አይነት ፍላጎት እንደሌለው ነው ይፋ እየተደረገ የሚገኘው። ምናልባትም አዲስ ውል ሊፈርም የሚችልበት እድሉ እንዳለም ይፋ ተደርጓል። ስለዚህም ብሩኖ በማንቸስተር ዩናይትድ እጅግ በጣም ደስተኛ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። የቼልሲ ጉዳዮችን እናንሳ። የለንደን ክለቦች ጠይቀው ነበር ብሏል ራፊኒሃ። በተለይ በሊድስ ዩናይትድ በነበረበት ጊዜ ሁለቱ የለንደን ከተማ ክለቦች ማለትም አርሰናልና ቼልሲ በትልቁ ጥያቄዎችን ሲያቀርቡለት እንደነበር የምናስታውሰው ነው። እሱም በቅርቡ ባደረገው ቃለ መጠይቅ ላይ የለንደን ክለቦች ጠይቀውኝ ነበር ሲል ነው ራፊኒሃ የተናገረው። ብራዚላዊው ተጫዋች ራፊኒሃ ወደ ባርሴሎና ከማምራቱ በፊት ከሁለት የለንደን ከተማ ክለቦች ጥያቄ ቀርቦለት እንደነበር ነው ይፋ ያደረገው። ከአንድ ሰማያዊ ቡድንና ከአንድ ቀይ የለንደን ቡድን ጥያቄ ቀርቦልኝ ነበር ሲል ነው ክለቦቹን ባይገልጽም፣ ነገር ግን በሚለብሱት መለያ መሰረትም ክለቦቹን እንደተናገረ በርካቶች ይቆጥሩታል። ራፊኒሃ ያንን የተናገረው ነገር ግን በእግር ኳስ ሕይወቴ ምርጡን ውሳኔን ለባርሴሎና መፈረሚያ አድርጌያለሁ ሲልም ነው የተናገረው። ባሎንዶር ማሸነፍ ለኔ አላማዬ አይደለም፣ ቡድኑ ስኬታማ እንዲሆን ፈልጋለሁ ሲልም ነው የተናገረው። በቼልሲ ጠንካራ ቡድን እንገነባለን ብሏል ቻቪ አሎንሶ። ስፔናዊው አሰልጣኝ ቻቪ አሎንሶ ቼልሲን በኃላፊነት ከተረከቡ በኋላም ለመጀመሪያ ጊዜ ቃላቸውን ሰጥተዋል። ቼልሲ ጥሩ የወደፊት እቅድ አለው ያሉት ቻቪ አሎንሶ በጣም ጥሩ ምርጫ ሲሉም ጭምር ነው የገለጹት። አክለውም በቼልሲ ጠንካራ ቡድን እንገነባለን ሲልም ነው ቃል የገባው። አሰልጣኝ ቻቪ አሎንሶ ስለ ሪያል ማድሪድ ተጠይቆ ምንም ነገር መናገር አልችልም ሲልም ነው ሀሳቡን እየሰጠ እንደሚገኝ መረጃውን የሰጠው። የቼልሲ ቁልፍ ተጫዋቾች ሊለቁ ይችላሉ ስለመባሉም ተጠይቆ ይሄ እግር ኳስ ነው ሲልም ጭምር ይናገራል። ጥሩ ቡድን እንገነባለን፣ መስራት ለመጀመርም በጣም ጓግተናል ሲልም ጭምር ነው ጨምሮ የተናገረው። ቻቪ አሎንሶ ይቀጥልና ቼልሲ ጥሩ ፕሮጀክት ነው፣ በጣም መልካም አማራጭ ነው። እንደ ዣኦ ፔድሮ፣ ማርክ ኮሬያ እና ኤንዞ ፈርናንዴዝ ያሉ ክለቡን ይለቃሉ ስለሚባለው ወሬም ሲናገር ጥሩ ቡድን እንገነባለን ሲል ነው ምላሹን የሰጠው። ቻቪ አሎንሶ ስለ ቼልሲም ሲናገር በጣም ተነሳስቻለሁ፣ ስራ ለመጀመርም ዝግጁ ነኝ፣ እጅግ ደግሞ ውብ የሆነ ፕሮጀክትም አለኝ ሲል ጭምር የተናገረው። ቻቪ አሎንሶ ይቀጥልና አሁን ላይ ትኩረቱ ጠንክሮ መስራት ነው፣ ትክክለኛውን ባህል መገንባትና ዋንጫዎችን ማሸነፍ ላይ ነው ሲልም ይናገራል። ባርሴሎና ለዣኦ ፔድሮ ከ100 ሚሊዮን ዩሮ በላይም ለማውጣት ዝግጁ ነው ተብሏል። ዣኦ ፔድሮ በመቆየት ወይም ደግሞ መልቀቅ እንደሚፈልግ ለማወቅ ከዣኦ ፔድሮ ጋርም ንግግሮች ይደረጋሉ ተብሎ ይታሰባል። ባርሴሎናዎች ግን ትልቅ ገንዘብን ለዚህ ተጫዋች ለማቅረብ ፍላጎቱ እንዳላቸው ነው የተነገረው። ቻቪ አሎንሶ በዚህ የክረምት የተጫዋቾች የዝውውር መስኮት ከቼልሲ 3 ትልልቅ ዝውውሮችን አስቀድሞ ጠይቋል። ቪክተር ኦስሜን የክለቡ የህልም አጥቂ ሊሆን ይችላል። ከዛ ውጪ ቼልሲ ከሻቪ አሎንሶ መምጣት በኋላ ለማይክ ሜኞና ለስፖርቲንግ ተከላካይ ለሆነው ለኦስማን ዲያማንዴም ያላቸው ፍላጎት እንደገና እየጨመረ እንደመጣ ነው ከቼንድ ኦፍ ሳይድ የተባለ የመረጃ ምንጭ ይፋ ያደረገው። ዩሪየል ሃቶ ይናገራል። ቼልሲ ሻቪ አሎንሶን በማምጣት ጥሩ ውሳኔን አድርጓል ብዬ አስባለሁ። በጣም ደስተኛ ነኝ። እኔ እርሱ እንደ ተጫዋች በደንብ የማውቀውና በሊቨርፑልና በሪያል ማድሪድም ሲጫወት እያየሁት ያደግኩት በጣም ድንቅ ተጫዋች ነበር ሲልም ይናገራል ዩሪየል ሃቶ። ዩሪየል ሃቶ ይቀጥልና በሌቨርኩዘን በጣም ጥሩ ስራን ሰርቷል። እነሱም ሻምፒዮኖች ሆነዋል። እርሱም ደግሞ በማድሪድ ነበር። እርሱ ትልቅ ስም ያለው አሰልጣኝ ነው። ስለዚህም በጣም ደስተኛ ነኝ። እኔ በ3 ተከላካዮችና በ4 ተከላካዮች መስመር ተጫውቻለሁ። የት መጫወት እንደምፈልግም አያስጨንቀኝም። እኔ መጫወት ብቻ እፈልጋለሁ ሲል ነው ዩሪየል ሃቶ
ሀሳቡን እየሰጠም የሚገኘው። የማንቸስተር ሲቲን መረጃዎች እንንገራችሁ። ማንቸስተር ሲቲ ስለ ሳቪኒሆ ሽያጭ ለመደራደር ዝግጁ ነው ተብሏል። ክለቡ ለተጫዋቹ የጠየቀው ዋጋ በ50 እና 60 ሚሊዮን ዩሮ መካከል ሊሆን እንደሚችል ይፋ ተደርጓል። አሁን ላይ ተጫዋቹ በቡድን ውስጥ እንደ አስፈላጊ ተጫዋች እየታየ አይገኝምና ስለዚህ ለሽያጭም እንደሚቀርብ ነው የስፔን ብራዚል የተባለ የመረጃ ምንጭ ይፋ ያደረገው። ባየር ሚኒክ ጆን ስቶንስን በዚህ ክረምት በነፃ ዝውውር ለማስፈረም ከወዲሁ እንቅስቃሴ እንደጀመረ ይፋ ተደርጓል። በክረምቱ ከማንቸስተር ሲቲ ጋር እንደሚለያይ የተረጋገጠው ጆን ስቶንስ በቀጣይ ማረፊያው የትኛው እንደሚሆን እስካሁን አልታወቀም። በፕሪምየር ሊግ እንደ ኤቨርተን አይነት ክለቦችም እሱን ለማስፈረም ፍላጎት እንዳላቸው የሚታወቅ ጉዳይ ነው። ነገር ግን አሁን ላይ ባየር ሚኒክም የዚህ ተጫዋች ፈላጊ እንደሆነ የሚያሳዩ መረጃዎች ናቸው የወጡት። የውስጥ አዋቂዎች እንደሚናገሩት ከሆነ ኤሊየት አንደርሰን ወደ ማንቸስተር ሲቲ የሚያደርገው ዝውውር በጣም ጥሩ እድገት ላይ እንደሚገኝና የፔፕ ጓርዲዮላ መልቀቅ ዝውውሩን እንደማያደናቅፍ ያምናሉ። ተጫዋቹ ዝውውሩን በጉጉት እየተጠባበቀ ሲሆን ኤንዞ ማሬስካን በዝውውሩ ላይ ትልቅ ፍላጎት እንዳለው ነው ደ አይ ፔፐር ስፖርት የተባለው የመረጃ ምንጭም ይህንን መረጃ ይፋ ያደረገው። ማንቸስተር ሲቲ በዚህ ክረምት የቀይ መስመር ተከላካይ ለማስፈረም ትልቅ እቅድ እንዳለው ይፋ ተደርጓል። በርከት ያሉ አማራጮች እንዳላቸው ይፋ ተደርጓል። ከነዚህ መካከል ከዚህ በፊት በተደጋጋሚ ስሙ የሚነሳው የኒውካስል ዩናይትዱ ተጫዋች የሆነው ቲኖ ሊቨርማንቶ አንደኛው ነው። አሁን ላይ ግን ሌሎች ተጫዋቾችን በዝርዝር ውስጥ አሉ። ከነዚህ መካከል የብሬንትፈርዱ ተጫዋች የሆነው ማይክል ካዮዲ በዚህ ዝርዝር ውስጥ እንዳለ ነው መረጃዎች የጠቆሙት። በርናርዶ ሲልቫ ይናገራል። 9 ዓመት በጣም ረጅም ጊዜ ነው። ከዚህ ክለብ ለቅቄ የምወጣው የማንቸስተር ሲቲ ደጋፊ ሆኜ ነው። ከፖርቱጋል የመጣሁት የቤኔፊካ ደጋፊ ሆኜ ነበር። አሁን ግን ለዚህ ክለብ ያለኝ ፍቅር በጣም ጠንካራ ነው። በህይወት ዘመኔ ሁሉ ማንቸስተር ሲቲን እደግፋለሁ። እንዲሁም ደግሞ ለክለቡና ለደጋፊዎቹም ላደረጉልኝ ነገር ሁሉ አመስጋኝ ነኝ። ይህ ክለብ እጅግ አስደናቂ ነው ሲልም ነው በርናርዶ ሲልቫ የተናገረው። አትሌቲኮ ማድሪድም በርናርዶ ሲልቫን ለማስፈረም በይፋ ጥያቄ ያቀረበ ቡድን ሆኗል። ክለቡ ግን በአሁኑ ሰዓት ከተጫዋቾች ወኪል ጋርም ድርድር ላይ እንደሆነ ይፋ ተደርጓል። የበርናርዶ ሲልቫ ውሳኔ ግን እስካሁን ድረስ እንዳልተረጋገጠ የሚያሳዩ መረጃዎች ናቸው ያሉት። አትሌቲኮ ማድሪድ ግን ይህንን ተጫዋች ለማስፈረም እንቅስቃሴዎችን ለመጀመር ዝግጁ እንደሆነ የሚያሳዩ መረጃዎች አሉ። የሪያል ማድሪድ ጉዳይን እናንሳ። የስፔኑ ጋዜጣ ዲያሪዮ አስ ይፋ እንዳደረገው መረጃ ከሆነ ሪያል ማድሪድ በዘንድሮው የውድድር ዓመት ብቻ አስደንጋጭ የሆነ የ54 ጉዳቶች ሰለባ ሆኗል። ይህ ታይቶ የማይታወቅ የጉዳት ማዕበል ክለቡ በውድድር ዓመቱ ምንም አይነት ትልቅ ዋንጫን ሳያገኝም እንዲቀርና በሜዳ ላይ ለታየውም ደግሞ ውድቀት ዋነኛው ምክንያት እንደሆነ በርካቶች እንደገመቱ ነው ዲያሪዮ አስ መረጃውን ያጋራው። ፍሎሬንቲኖ ፔሬስ ቶኒ ክሮስ ከዦዜ ሞሪኒዮ ወይም ከቡድኑ ይልቅ ደግሞ ለራሱ በግል እንዲቀርብም ይፈልጋል። የኦንዳ ሴሮ ጋዜጠኛ ሚጌል ሶሪያኖ ይፋ እንዳደረገው መረጃ ከሆነ ፕሬዚደንት ፍሎሬንቲኖ ፔሬስ የጀርመናዊውን አማካይ ሚና በተመለከተም የተለየ ስትራቴጂክ እቅድን አውጥቷል። ፕሬዚደንቱ ቶኒ ክሮስ በሞሪኒዮ ስር የመልበሻ ክፍሉን እንዲያረጋጋ ከሚኖረው ሚና ይልቅ በቀጥታ ለራሱ የቅርብ ረዳትና ስትራቴጂካዊ አማካሪ ሆኖ እንዲሰራ ጭምርም ይመርጥባል ተብሎ እንደሚታሰብ ነው ኦንዳ ሴሮ መረጃውን ያጋራው። ሪያል ማድሪድ በቼልሲ ቤትም የዓለም ዋንጫን ማሳካት ወይም የዓለም ክለቦች ዋንጫን ማሳካት የቻለውን አሰልጣኝ ኤንዞ ማሬስካን ከቻቪ አሎንዞ መባረር በኋላ ለማስፈረም ወኪሉ ሆርግ ሜንዴዝን አናግሮት ነበር። ነገር ግን ምንም አይነት ጠንካራ ውይይቶች ከመደረጋቸው በፊት በሁለቱ መካከል ያለው ንግግር እንደቆመ ነው ይፋ የተደረገውና ሪያል ማድሪዶች ልክ ቻቪ አሎንዞ እንደተሰናበተ ቀድሞ ለመቅጠር ያሰቡት ኤንዞ ማሬስካን እንደነበር ነው ቤን ጃኮብስ ይፋ ያደረገው። የዝውውር ጉዳዮች ኤክስፐርት የሆነው ፋብሪዚዮ ሮማኖ እንዳረጋገጠው ከሆነ ብራዚላዊው አማካይ ወደ ሜጀር ሊግ ሶከር በመጓዝ የቀድሞ ባላንጦቹን ለመቀላቀል ዝግጁ ሆኗል። ካሴሜሮ ይህንን ዝውውር ሲያጠናቅቅም በኢንተር ማያሚ የሚገኙትን እንደ ሊዮኔል ሜሲ፣ ሉዊስ ሱዋሬስ፣ ሰርሂዮ ቡስኳትስ እና ጆርዲ አልባ ያሉ ተጫዋቾችን እንዲሁ በአንድ ማሊያ የሚጫወት ይሆናል ተብሎ ይታሰባል። ተጫዋቹ በኦልድ ትራፎርድ የነበረው ቆይታ ማክተሙን ተከትሎ ኢንተር ማያሚ ለረጅም ጊዜ ሲያደርገው የነበረው ድርድር አሁንም ፍሬ አፍርቷል። በዚህም ሁለቱ ሀገሮች መካከል ያሉ መሰረታዊ ስምምነቶችም የተጠናቀቁ ሲሆን በቅርብ ቀናት ውስጥም ተጫዋቹ ፈርመው ፊርማውንም አስፍሮ ዝውውሩ ይፋ ይደረጋል ተብሎ እንደሚታሰብ ነው መረጃዎቹ የጠቆሙት። ኦስማን ዴምቤሌ የቻምፒየንስ ሊግ ፍጻሜ ላይ ብቁ እንደሚሆን ይጠበቃል ሲሉ ነው ሉዊስ ኤንሪኬም የተናገሩት። ኑኖ ሜንዴሽ እና ዊሊያም ፓቾም ቀለል ያለ ልምምድ ላይ ተሳትፈዋል። ዴምቤሌና አችራፍ ሀኪሚ ግን አልተሳተፉም ነበር። በትናንትናው የልምምድ መርሃ ግብር ላይ ፓሪስ ሳን ዠርሜን በዚህ ቅዳሜ ከቡድኑ ጋር የወዳጅነት ጨዋታ የተጫወቱትን ፊትነስ ለመጠበቅ ነው እንደሆነ መረጃዎችም ያሳያሉ። ከ60 እስከ 90 ደቂቃዎችም ይጫወታል ተብሎ
ይታሰባል። ኦስማን ዴምቤሌና አችራፍ ሀኪሚ ግን በልምምዱ ላይ አልታዩም፣ ነገር ግን ይመለሳሉ ለአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ተብሎ ነው የሚጠበቀው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። በቀጣይ ፕሮግራሞቻችን መልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።